በእኛም ቤተክርስቲያን አይታችሁ ከሆነ አንዳንድ ወጣቶች አጉል ልማድ ውስጥ ነው ያለው። መመለስን እምቢ ያሉ፣ አመፀኝነትን ገንዘብ አድርጎ የያዙ፣ ፍጹም ልባቸውን በኃጢአት የዘጉ፣ ልባቸው የደነደኑ በጎ ያልሆነው ነገር እንዳትለማመዱ፣ ኦርቶዶክሳዊነት ያልሆነውን ነገር እንዳትለማመዱ፣ አባቶቻችን ያላስቀመጡትን ስርዓት እንዳትለማመዱ፣ ከአባቶቻችን ስርዓት ውጭ የሆነውን እንዳትለማመዱ ራሳችሁን እግዚአብሔርን አጋዥ በማድረግ ጠብቁ። ደግሞ ታነው የጠፉ በታሪክ እንደ ታሪክ ሲወራላቸው እንደ ሥላሴን ትተው ከላዳውያን ጼናቃውያን የትምህርታችን ርዕስ ወደ እኔ ኑ እኔም አሳርፋችኋለሁ በሚል። እስኪ ሁላችሁም ይህንን ቃል በሉ። ወደ እኔ ኑ በሉ። ግዴላችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ ድገሙልኝ። ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ አሁንም ሰልሱት። ወደ እኔ ኑ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል የዚህ ጥሪ ጠሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ከቃሉ እንደምትረዱት የጥሪ ድምፅ አንዳንዴ ርዕሶቹ ተግሳጽ አዘል ይሆናሉ። አንዳንዴ ርዕሶቻችን ምክር አዘል ይሆናሉ። አንዳንዴ ርዕሶቻችን ታሪክ ተኮር ይሆናሉ። አንዳንዴ ርዕሶቻችን እንደዚሁ በነገረ መለኮት ላይ የተመረኮዙ ይሆናሉ። አንዳንዴ ደግሞ ርዕሶቻችን በፍጡራን ላይ ወይም በቅዱሳን ላይ የተመረኮዙ ይሆናሉ። አንዳንዴ ደግሞ ርዕሶቻችን ሁላችሁም እንደምታውቁት በአንድ ተአምር ላይ የተመረኮዘ ርዕሶች ሊሆኑ ይችላሉ። የዛሬው የትምህርታችን ርዕስ ግን የክርስቶስ ቀጥተኛ ጥሪ፣ ራሱ የቃሉ ባለቤት ክርስቶስ አምላካችን የተናገረው ቃል ነው። ቃሉም ደግሞ የጥሪ ቃል። ትምህርታችን ርዕስ እስኪያስታውሱኝ ሁላችሁ የላችሁም፣ ዝም ብዬ ነው የምጮኸው። እስኪ በሉት። ወደ እኔ ምን በሉ? ኑ እኔ ምን እላችኋለሁ? አሳርፋችሁ። መቼም ሁላችሁም ከዚህም በፊት ሊቃውንቱ በተደጋጋሚ በዚህ አውደ ምሕረት ላይ በዚህ በምሕረት አደባባይ ላይ አሰሙ። የብሉያት ሊቃውንት፣ የሐዲሳት ሊቃውንት፣ የሊቃውንት ሊቃውንት፣ የመጽሐፈ መነኮሳት ሊቃውንት፣ እንዲሁ የታሪክ ምሁራን፣ የስነ መለኮት ምሁራንም በተደጋጋሚ በዚህ አውደ ምሕረት ላይ ቆመዋል። በዚህ አውደ ምሕረት ላይ ቆመው የራሳቸውን ሐሳብ የራሳቸውን መልእክት ሳይሆን ቤተ ክርስቲያን የምትለውን ብቻ ሳይሆን ክርስቶስ ያለውንም ደግሞ አስተምረው ያውቃሉ። ስለዚህ በተደጋጋሚ ትምህርቶች እየተማርን ነው ለዚህ ቀን የደረሰው። እናም ይሄ ጥሪ የአምላካችን የምንወደው የሚወደን የፈጠረን ያዳነን
የሚመግበን፣ የሚጠብቀን፣ የሚያኖረን፣ የሚሳሳልን ሁል ጊዜ ከጠላት እጅ የሚያስመልጠን ክርስቶስ አምላካችን የተናገረው ቃል ነው። ጥሪ የክርስቶስ ጥሪ ደግሞ በፍቅር ላይ የተመረኮዘ ጥሪ ነው። ታስታውስ እንደሆነ በዚህ ዓለም ላይ እርግጠኛ ነኝ ብዙ የጥሪ ደብዳቤዎቹ ደርሷችሁ ያውቃሉ። ብዙ ወዳጆች የምትሏቸውን ጠርቷችሁ ያውቃሉ። በአንድም በሌላ መንገድ ተጠርታችሁ ታውቃላችሁ። ወደ ተጠራችሁበትም ደግሞ ጉዳይ ጥሪውን አክብራችሁ ሄዳችሁ በተጠራችሁበት ስፍራ ላይም ተገኝታችሁ ታውቃላችሁ። ሰርግ ሊሆን ይችላል። ልዩ ልዩ ጉዳዮች ላይ የተመረኮዘ ጥሪ ደርሷችሁ ያውቃል። ለእናንተ ጥሪ አዲስ አይደለም። ክርስቲያን ለሁላችንም ጥሪ በዚህ ምድር ላይ በጣም ከቁጥር በላይ የሆነውን ጥሪ ተጋብዘናል። ደግሞም በተጋበዝነው ልክ ጥሪው ላይ የቀረናለን፣ በጥሪው ላይ ደግሞ የተገኘን። ጥሪው ግን ምንን መሰረት አድርጎ ነው? አሁን ከዚህ በፊት የተጠራናቸውን ጥሪዎች ብናጠና ብንፈትሽ ምንን መሰረት አድርጎ ነው? የጥሪዎችስ ዓላማቸው ምን ነበረ? ከምን የተነሳ ነበር የተጠራ ነው ብንል በጣም ብዙ ማለት ይችላል። ጥሪው አድሎ የነበረበት ጥሪ ነው። ጥሪው ደግሞ ውለታ ያለበት ጥሪ ነው። እንዲህ ስላደረገችልኝ ነው፣ እንዲህ ስላደረገልኝ ነው፣ እንዲህ አይነት ለኔ በጎ ሰው ስለሆነ ነው። በጎነታችሁ ተቆጥሮ ያደረጋችሁትን ውለታ ተቆጥሮ ከዚህም በፊት በሕይወቱ ላይ ምን እንደፈጸማችሁ ጭምር ዝርዝር ነገር ተጠቅሶ ጭምር ነው ያንን ጥሪ ሊደረግላችሁ ወይም የተደረገ አድላዊነት ያለው ወይም ደግሞ መድሎ ያለው ጥሪ። እናንተ ብትሄዱ ጎረቤታችሁ እዛ ጥሪ ላይ እናንተ ብትሄዱ ወላጆቻችሁ ላይ ይጠሩ ይችላሉ። ወላጆቻችሁ ብትጠሩ በዚያ ጥሪ ላይ እናንተ የተረሳችሁ ትሆናላችሁ። ጓደኞቻችሁ ቢጠሩ እናንተ በዚያ ጥሪ ላይ ልትቀሩ ትችላላችሁ። የክርስቶስ ጥሪ ግን ለሁሉ ነው። እስኪ በሉ የክርስቶስ ጥሪ ለማን ነው? አረ ንገሩ፣ ለማን ነው? ለሁሉ ነው። ለወንጌል፣ ለሴት፣ ለሽማግሌ አይደል፣ ለወጣት፣ ለተማረ አይል፣ ላልተማረ ለሁሉም ነው። ለማህበረ ካህናት አይል፣ ለማህበረ ምዕመናን የክርስቶስ ጥሪ ለሁሉ ነው። የእሱ ጥሪ ለሁሉ የሆነበት ምክንያት ክርስቶስ ፍቅር ስለሆነ። እስኪ ንገሩ፣ ምን ስለሆነ? አረ ንገሩ፣ ምን ስለሆነ? ፍቅር ስለሆነ፣ ይቅር ባይ ስለሆነ፣ ለበደለውም ላልበደለውም፣ ላጠፋውም ላልጠፋው፣ ለራቀውም ላራቀው፣ ለቅርቡም ለሩቁም ነው የክርስቶስ። እሱ ፍቅር ነው። እሱ የዋህ ነው። እሱ በደልን የማይቆጣጠር ነው። እሱ ደግ ነው። እሱ ፊትን አይቶ የማያዳላ ነው። እስኪ አታመሰግኑትን? የአምላክ ክብርና ምስጋና ለስሙ። ስለዚህ ወገኖቼ ይህ አምላክ ጥሪው በሱ ፍቅር ስለሆነ፣ ዓላማው ፍቅር ስለሆነ፣ ይቅር ባይ ስለሆነ። እስኪ ዝም ብላችሁ አሁን እርግጠኛ ነኝ በዚህ ጉባኤ ላይ የተገኛችሁ ማን ጠርቷችሁ ነው? ችግርማ አለ ዛሬ። ማን ጠርቷችሁ ነው?
አልተስማማንም። ማን ጠርቷችሁ? እስኪ እግዚአብሔር የጠራችሁ። አይ እንግባባ ድምፅ አላሰማችሁ። ታዲያ እጅ ላስወጣ። ቆይ አጨብጭቡ አላልኩም። ጭብጨባ መሸወጃ ነው። እስኪ ንገር፣ ማን ጠርቷችሁ? እስኪ እግዚአብሔር የጠራችሁ እጃችሁ ሳሳይ ይኸው ከፍ አድርጉ። ማን ጠርቷችሁ? ይሄ ጉባኤ የማን ጉባኤ ነው? የእግዚአብሔር ጉባኤ። ወደዚህ ጉባኤ የመጣ ነው ማንም አስገድዶን አይደለም፣ ማንም ገፍቶን አይደለም። ካልመጣ ካልተገኘ እሳት ላይ ትጣላለህ ተብሎ የመጣ ወይን ቤት ትወርዳለህ ተብሎ የመጣ የለም። ትቀጣለህ፣ ቤት ይፈርሳል፣ ማደሪያ ትነጠቃለህ ተብሎ የመጣ ማንም በዚህ ልክ ተስፋ አስፈራርቶ ያመጣን የለም፣ ፈርቶም የመጣ የዚህ ጉባኤ ጠሪው እግዚአብሔር ነው። እስኪ ንገሩ፣ ማን ነው? በምን ይታወቃል ልትሉኝ ትችላላችሁ። መገለጫው ምንድን ነው? በምን ማወቅ እንችላለን ብትሉ በዚህ ተገኝታችሁ የምታከናውኑትን ተግባር መገለጫው ነው። ለምሳሌ በዚህ ጉባኤ የተገኘ ነው ማንን ለመስማት ነው? ንገሩኝ እንጂ ማንን ለመስማት ነው? መምህር ኤርምያስን ለመስማት አልመጣችሁ። አባ ገሌን ለመስማት አልመጣችሁ። የመጣ ነው እግዚአብሔርን ለመስማት ነው። ማንን ልታመሰግን መጣችሁ? ንገሩኛ፣ ማንን ልታመሰግን መጣችሁ? ስለዚህ ወገኖቼ ጠሪያችሁ እግዚአብሔር፣ ምንም ጥርጥር የለም። ጠሪያችሁ እግዚአብሔር። ወደዚህ ጉባኤ፣ ወደዚህ ህብረት፣ ወደዚህ ማህበር፣ ወደዚህ አንድነት እንድትቀላቀሉ ያደረገ ምሽታችሁ በዚህ በረከት ምሽት እንድታበሹ ያደረገ አንደበታችሁ በጎ በሚናገርበት መቅደስ ላይ አንደበታችሁ በጎ ቃል በሚያወጣበት ጆሮአችሁ በጎ ነገር በሚሰማበት መቅደስ እንድታመሹ የጠራችሁ እግዚአብሔር፣ ምንም ጥርጥር የለም። ቅድም እንደነገርኳችሁ በምን እናውቃለን ቢሉ በዚህ መጥተን የምናከናውነው ተግባር ይገልጠዋል። የምንሰማው እግዚአብሔር ነው፣ የምናመሰግነው አሁን ዋናው ነጥብ እንዳረሳ አሁን የጠራን እግዚአብሔር መሆኑ አሁን ይሄንን ስንረዳ በምን እንደ ሰውኛ ቢሆን ኖሮ እኔና እናንተ እንጠራ ነበር። ይሄ ቤት የሰው ቤት ቢሆን፣ ይሄ ቤት የአንድ ባለጸጋ ቤት ቢሆን፣ ይሄ ቤት የአንድ ስልጣን ላይ ያለ ሰው ቤት ቢሆን ኖሮ በዚህ ቤት ማምሸት እንችላለን። እርግጠኛ ነኝ ወገኖቼ። አይደለም ይሄን ያክል ቁጥር ያለው ህዝብ ይቀርና በፍጹም ለዚያ ቤትም አትገቡም ተብለን እንገፋ ነው። ያው በደላችን ሳይታወቅ ሳይገለጥ፣ ኃጢአታችን ሳይታወቅ ሳይገለጥ፣ ጥፋት ሳይኖርብን እግዚአብሔር ግን ጥፋታችን እያወቀ በደላችንም እያወቀ አመፀኝነታችን እያወቀ በይቅርታ ሸፍኖ በፍቅር ስቦ በፊት ለፊቱ በሞገስ አቆመ። ምን አይነት አምላክ ነው! ስለዚህ ወገኖቼ ሁል ጊዜ እግዚአብሔር ትናንትና ይጣራል፣ ዛሬ ይጣራል፣ ነገ ይጣራል። እግዚአብሔር የማይጣራበት ያልተጣራበት ጊዜ የለም፣ የማይጣራበት ቀን የለም፣ የማይጣራበት ለወደፊት ደግሞ ዘመን ሁል ጊዜ እግዚአብሔር ሰውን ይጠራዋል። ከዘፍጥረት ጀምራችሁ እስከ ራዕየ ዮሐንስ
እየተደረመሰ ያለው የመጽሐፍ ቅዱስ ምዕራፎችን በእያንዳንዱ አንቀጾች የተመዘገቡትን በማስተዋል ሆናችሁ ብታነቡ ብታጠኑ ጥሪው እግዚአብሔር ሰውን ነው የሚጠራው። ሰውን ሲጣራ ያለ ሰውና ሲለው ሰውን ወደ እኔ ቅረብ ሲለው በነቢያት አንደበት ላይ ተገልጦ የነቢያትን አንደበት አንደበቱ አድርጎ የመላእክትን አንደበት አንደበቱ አድርጎ የሐዋርያትን አንደበት አንደበቱ አድርጎ የደጋግ ሰዎች ሃይማኖታቸውን ያቀኑ ምግባራቸውን ያቀኑ የእናቶቻችንን አንደበት የአባቶቻችንን አንደበት እግዚአብሔር አንደበት አድርጎ ትውልዱን ሁል ጊዜ ይጠራል። ሁል ጊዜ እግዚአብሔር ያልጠራን ቀን ጊዜ ታስታውሳላችሁ። በዚህ ማርቆስ ወንጌል እንደምን ዋላችሁ አላችሁ አይደል? እንደምን ዋላችሁ? እግዚአብሔር ስሙ የተመሰገነ ይሁን። እዩማ የማቴዎስ ወንጌል የማርቆስ ወንጌል ምዕራፍ 10ን በምታጠኑበት ጊዜ በተለይ ደግሞ ቁጥር 40 ጀምራችሁ 46 ጀምራችሁ ስታነቡ ክርስቶስ ከዕለታት በአንድ ቀን ወደ ኢያሪኮ ሄደ። ኢያሪኮ እንደምታውቁት ኢያሱና እስራኤል ዘሥጋ በእግዚአብሔር ጥሪ በእግዚአብሔር ኃይል ከመግባታቸው በፊት ኤናቃውያን ከለዳውያን የሚባሉ ፍጹም እግዚአብሔርን የማያውቁ በእግዚአብሔርም የማያምኑ ፍጹም እንደ እንስሳ የሚኖሩ ሰዎች የነበሩባት ከተማ ነው። በደንብ ስሙ። ኢያሪኮ የምትባል አሁን በነግራችሁ ከተማ የፈጠራትን አምላክ በፍጹም የማታውቅ ከተማ ነው። የሚጠብቃትን የሚያኖራትን የሚንከባከባትን በመግባት በመውጣቷ በምህረቱ የደገፋትን እግዚአብሔርን የማታውቅ ከተማ ነው። አንድም ቀን ለዚህ አምላክ ምስጋና ሰጥታው አንድም ቀን መግባት መውጣቷ መኖሯ እኮ በእሱ ላይ እግዚአብሔር ምህረቱ ከሷ ላይ ቢያነሳ ቸርነቱ ከሷ ላይ ቢያርቅ አንድም ቀን ያቺ ከተማ አታድርም፣ ትገለበጣለች። አሏ ወደ አመድነት የተቀየሩ እንደ ጉም ደግሞ ተነው የጠፉ በታሪክ እንደ ታሪክ ሲወራላቸው እንዲወራላቸው ሆኖ የቀሩ ከተሞች መመለስን እምቢ ያሉ አመፀኝነትን ገንዘብ አድርጎ የያዙ ፍጹም ልባቸውን በኃጢአት የዘጉ ልባቸው የደነደኑ ሕዝቦች ራሳቸውን ተጎድቶ ከተማይቱም እንድትጎዳ ሆኗል። ስለዚህ እቺ ከተማ በከተማይቱ ውስጥ ያሉ ሰዎች ቅድም የነገርኳችሁ ከለዳውያን፣ ኤናቃውያን ሌላም ደግሞ ህብረት ያላቸው ሰዎች ይኖራሉ። ግን በፍጹም እግዚአብሔርን አያውቁም። እግዚአብሔርን ማመስገን ናቺ ከተማ በእንዲህ አይነት ሰዎች የሚኖሩባት ከተማ ነበረች እና ጣዖት አምላክ ነው። በእግዚአብሔር ፈንታ ሌላ አምላክ አንግሰው እግዚአብሔርን መፍራት ትተው ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ ብሎም ደግሞ አንደበት እያለው የማይናገር ፍጹም በሰው እጅ የተሰራውን ጣዖት በማምለክ ላይ የተጠመዱ ሰዎች የሚኖሩባት ከተማ ነው። እግዚአብሔርም እነዚህ ሰዎች ታገሰ አልመለስም ሲሉ እግዚአብሔር እርሱን የሚወዱ እሱን የሚያውቁ እሱን የሚያመልኩ እሱን ክብሩን ጠንቅቆ የሚያውቁ ለክብሩ የሚገዙ
ለአምልኮ የሚንበረከኩትን ሰዎች ወደ እሷ ከተማ መጣና ለሱ የማይንበረከኩትን ከዚያች ከተማ ወጣ። በደንብ ስሙ ክርስቲያን፣ ሁሉ የእግዚአብሔር ነው። የእግዚአብሔር ያልሆነ አለ? ወገኖች ሁሉ የማን ነው አልኳችሁ? አረ ተናገሩ፣ የማን ነው አልኳችሁ? የእግዚአብሔር። እግዚአብሔር ሲሰራ ደግሞ ከልካይ የለም። እግዚአብሔር በተመፈቀደ እንደፈቀደ ሁሉም ነገር መስራት ማከናወን ይችላል። ተው የሚለው የለም፣ አትስራ የሚለው የለም፣ አታድርግ የሚለው የለም፣ አታከናውን የሚለው የለም፣ ይሄንን አድርግ ይሄንን አታድርግ የሚለው የለም እግዚአብሔር። ስለዚህ የራሱ ልጆችን ወደዚያ ከተማ አስገባና እዚያ የነበሩት ልጆች ያልሆኑትን አስወጣ እና ጥቂት የሱ የሆነውን ደስ የሚያሰኘውን መርጠው በዚያች ከተማ እየኖሩ ከቀጠሉ በኋላ በስተመጨረሻ ግን ፍጻሜያቸው ወደ ነበረበት ሕይወት ተመለሱ። የዔናቃውያንን ተግባር ማድረግ ጀመሩ። የከላዳውያንን ምስጋና ተው፣ ትክክለኛውን እግዚአብሔርን ማምለክ ተው፣ ትክክለኛውን ታላቁን ጌታ በአንድነቱ በሦስትነቱ የሚመሰገን በላይ በዙፋኑ በኪሩቤል ጀርባ ላይ ተገልጦ የሚኖረውን ሥላሴን ትተው ከላዳውያን ዔናቃውያን የሚባሉትን የሚያመልኩትን አምልኮ ወደ ማመለክ ፊታቸውን ዞር አደረጉ። ያሳያል። ይሄ ትክክለኛ ማመናቸው ትክክለኛ ወዳልሆነ እምነት እየተወሰደ እየሸሸ ታስታውሱ እንደሆነ በእኛም ቤተ ክርስቲያን አይታችሁ ከሆነ አንዳንድ ወጣቶች አጉል ልማድ ውስጥ ነው ያለው። አጉል ልማድ ትክክለኛውን የአባቶቻችን እምነት ከልባችን እየተሸረሸረ ከልባችን እየሸሸ ወገኖቼ ትክክለኛ ያልሆነ ሕይወት እየተለማመደ ነው። አምላካችን እግዚአብሔር በቸርነት ሁላችን ቢጠብቀን እንጂ በጣም ከባድ ወገኖቼ፣ በጎ ያልሆነው ነገር እንዳትለማመዱ፣ ኦርቶዶክሳዊነት ያልሆነውን ነገር እንዳትለማመዱ፣ አባቶቻችን ያላስቀመጡትን ስርዓት እንዳትለማመዱ፣ ከአባቶቻችን ስርዓት ውጭ የሆነውን እንዳትለማመዱ ራሳችሁን እግዚአብሔርን አጋዥ በማድረግ ጠብቁ። በጣም ከባድ ሕይወት ነው እና ጨረቃ ወደ ማምለክ ሕይወት ውስጥ እቺ ከተማ ገባል። ክርስቶስ ሲመጣ ያገኛት እቺ ከተማ ጨረቃ እያመለከች ነው። እንደምን አለ ክርስቶስ በሥጋ ሲገለጥ፣ ክርስቶስ በተዋህዶ በተገለጠ ጊዜ 3 ዓመት ከ3 ወር ድውያነ ነፍስን በትምህርቱ ድውያነ ሥጋ ደግሞ በተአምራት በሚፈውስበት ጊዜ እቺ ከተማ እንዳጋጣሚ ጨረቃ ስታመልክ ነው ያገኘው። ባዕድ አምልኮ በማምለክ ደግሞ ወገኖች የሚመጣ ቅስፈት፣ የሚመጣ መዓት ከእግዚአብሔር እቅፍ ስንወጣ ታውቃላችሁ የሚከተሉን ብዙ ጎጂ ነገሮች አሉ። በደንብ ስሙ ክርስቲያን። እግዚአብሔር ከኛ ሲለይ እኛም ከእግዚአብሔር የተለየ ለታ ብዙ መከራዎች ወደ ሕይወታችን ይጎረፋሉ። እረኛ የለንማ፣ ጠባቂ የለንማ፣ አጋዥ የለንማ፣ አዳኝ የለንማ፣ ዋስትና የለንማ፣ ተውባ የለንማ፣ የሚከላከልልን ጋሻ የሚሆነን አባት የለንማ። ስለዚህ በመጽሐፍ ቅዱስ ብዙ የተጎዱ ሰዎች አሉ። ከእግዚአብሔር ሸሽተው ተግባራቸውን ኃጢአት አድርገው ተግባራቸውን በደል አድርገው ከእግዚአብሔር ሕግ ርቆ የነበሩ ሰዎች በብዙ ተጎድተዋል። በብዙ ተጎድተዋል። የነበረውን በረከታቸውን ተነጥቋል። ዲያብሎስ እንደፈለገም ተጫውቶባቸዋል። በነፍሳቸውም በሥጋቸው መጎዳት ነው። ስለዚህ ኢያሪኮ ላይ የነበሩ ሰዎችም የገጠማቸው እውነት በነፍሳቸውና በሥጋቸው የተጎዱ ነበሩ። በደንብ ስሙ ክርስቲያን።
ታሪኩ እንዳይሰፋ ቀጥታ ታሪኩን ስነግራችሁ ክርስቶስ በተገለጠበት ጊዜ ወደዚያች ከተማ ሲገባ አብዛኛው ከጤነኛው ይልቅ ህመምተኛው ይበዛ ነበር። እንደምን ዋላችሁ? ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። እዩማ በደንብስ ክርስቶስ ወደዚያች ከተማ ሲመጣ ከጤነኛው ይልቅ ታማሚ ብዙ ነበር። ይሄ ዝም ብሎ ይመጣል። አንዳንድ ህመሞች ሰው እንደመሆናችን ሊከሰቱ ይችላሉ። አንዳንድ ህመሞች ደግሞ በኃጢአታችን ምክንያት ሊመጣሉ። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 9 እውር የሆነውን ሰው ደቀ መዛሙርቱ ከክርስቶስ ጋር አዩና ወደ ክርስቶስ ጠጋ ብሎ ምንድን ነው ያለው? ጌታ ሆይ ይህ ሰው እንዲሆን ኃጢአት የሰራ ማን ነው? እስኪ በሉት ቃሉ ይህ ሰው በሉ ሁላችሁም በማርያም ይህ ሰው በሉ እንዲሆን ኃጢአት የሰራ ማን? አያችሁ አይደል? ምንድነው ደቀ መዛሙርቱ የተረዱ? የአይን ምልክት እንኳን ቅርጽ ያልነበረው ሰው የአይን ምልክትም ያልነበረው ሰው እንዲህ ሊሆን የሚችለው በኃጢአት ነው። ወላጆቹ ናቸው ወይስ ደግሞ እሱ ብለው ጠየቁ። ክርስቶስ የመለሰው ምንድነው? ወላጆቹ እሱም ምን አልሰሩ? ኃጢአት። የእግዚአብሔር ሥራ እንዲገለጥ ነው እንጂ የማን ሥራ? አረ ነገር የማን ሥራ? የእግዚአብሔር ሥራ እንዲገለጥ ነው እንዲህ የሆነው አለ ክርስቶስ አለና ምራቅን ትቅ ብሎ ወደ መሬት ተፍቶ ጭቃ አውጥቶ የአይን ቅርጽም ሰራለት፣ አይንም ሰራለት። ወደ ሰሊሆም ሂድና ታጥበና አለው። ሄዶ ታጥቦ ሲመጣ ኖርማል አሁን እንደተፈጠረ አይኑ እየበራለት መጣ። ክብርና ምስጋና ለአምላካችን ይሁን። ዋናው ነጥብ እንድትይዙልኝ የፈለኩት ግን ክርስቲያኖች ህመሞች በኃጢአት ምክንያት ሊመጡ ይችላል። ጤና ማጣት በኃጢአት ምክንያት ሊከሰት ይችላል። ታስታውሳላችሁ? በዚህ በትንቢተ ኢሳይያስ ምዕራፍ 28 ምዕራፍ 38 ቁጥር 1 ንጉሡ ሕዝቅያስ አልጋ ላይ የጣለው ህመም በኃጢአት ምክንያት ነው። በኃጢአት ነው። ጀርባው ላይ ወጥቶ የነበረው ትልቁ እባጭ በኃጢአት ነው። ለሞት እስኪደርስ ድረስ አብቅቶት የነበረው ህመም በኃጢአት ምክንያት የተከሰተ። እንዲያውም ምንድነው የሚለው ቃል በቃል ንጉሡ ሕዝቅያስም ለሞት እስኪበቃ ድረስ ታመመ ነው። አንዳንድ ህመሞች ለሞት የሚያበቃ ህመም አለ። ስለዚህ ንጉሡ ሕዝቅያስ ለምን ታመመ ብላችሁ ስታጠኑ በኃጢአት ምክንያት የመጣ ህመም ነው እና በኢያሪኮ ላይ እንዲህ አይነት አብዛኛው ሰው ገሚሶቹ አይናቸው ያያል፣ ገሚሶቹ ደግሞ ጆሮአቸው አይሰማም፣ ግማሾቹ ደግሞ በእግሮቻቸው መራመድ አይችሉም፣ ግማሾቻቸው በእጆቻቸው ሰርቶ መብላት አይችሉም፣ ገሚሶቹ ደግሞ እንደዚሁ አካላቸው ሙሉ አካላቸው መንቀሳቀስ አይችሉም። ክርስቶስ ወደዚያ ከተማ ሲገባ ግን የክርስቶስን አዳኝነት፣ የክርስቶስን ፈዋሽነት፣ የክርስቶስን ምሕረት ዝናውን ሰምቶ ስለነበረ ሁሉ የታመመውን ሰብስቦ ወደ ክርስቶስ አመጡ። ክርስቶስም ይላል ሁሉንም ፈወሳቸው ይላል። እስኪ አመስግኑት። ክብርና ምስጋና ለስሙ። እስኪ ይህንን ቃል በሉ በማርያም ሁሉንም በሉ በሉ ሁሉንም ፈወሳቸው። ክርስቶስ ለሁሉ የሚበቃ መድኃኒት ነው። በደንብ ይሄ ቃላት ለማሳመር የምንናገረው ቋንቋ ነው። ክርስቶስ ለሁሉ የሚበቃ መድኃኒት ነው። ወገኖቼ መድኃኒቱ ይዳረስ ይሆን የሚባልበት አይደለም። ለመዳን የመጡ ሁሉ ይድናሉ፣ ለመፈወስ የመጣ ሁሉ ይፈወሳል። ወገኖቼ ቀና ለማለት የመጣ ሁሉ ቀና ይላል። ቁስለኛ ሁሉ ከቁስሉ ይድናል፣ የተሰበረ ሁሉ ይጠገናል። እስኪ አመስግኑት ይህንን ጌታ። ክብር ምስጋና ይሁን። አይዟችሁ
የሚያልቅ መድኃኒት አይደለም። እሱ እጥረት የሚያጋጥም መድኃኒትነት ያለው አይደለም። እሱ ገምሱ ፈውሶ ግማሹን ደግሞ የማይፈውስ መድኃኒትነት ያለው አምላክ አይደለም። እሱ ሁሉንም አምኖ ለመጣ ይፈውሰኛል ብሎ ለመጣ ካቀረቀርኩበት ቀና ያደርገኛል ብሎ ለመጣ እንባዬ ያብስልኛል ብሎ ለመጣ ስብራቴን ይጠግነዋል ብሎ ለመጣ ከደቀቁበት መድቀቅ ያድነኛል ብሎ ለመጣ ሁሉ እሱ መድኃኒት ነው። አመስግኑት ይህንን ጌታ። ክብር ምስጋና ይሁን። ሁሉንም ፈወሰ። ሁሉ ፈውሶ ሲወጣ ዋናውን ታሪክ ሲወጣ ዋናው ከከተማ ውጭ አንድ አደባባይ ላይ ሲደርስ አንድ ጩኸት ተሰማ። ምን የሚል ነው? የዳዊት ልጅ ሆይ ማረኝ በሉ እንጂ እናንተ ትወቀሳላችሁ። በነገራችን ላይ መወቀስ ካለባችሁ የዚህ ደብር ምዕመናን ነው መወቀስ ያለባችሁ። ለምን ልትሉ ሁሌ ወንጌል ነው እንጂ አይደል? በአዲስ አበባ አድባራትና ገዳማት የሌለ እዚህ አለ አይደል? ስለዚህ ድምጻችሁ ቀስቀስ ካለ ሁሉም እንደ ከዘፍጥረት እስከ ራዕየ ዮሐንስ ቃሉን ሽምድድ ማድረግ አለባችሁ። ኮናት በደንብ ነው እየተመገባችሁ አላችሁ። በደንብ ነው። እዚህ ማይመጣ ዘማሪ፣ እዚህ ማይመጣ ሰባኪ፣ እዚህ ማይመጣ ብፁዕ ሊቀ ጳጳስ የለም። ስለዚህ መናገር ነው፣ ነቃ ማለት ነው። እስኪ የዳዊት ልጅ ሆይ በሉት። አልሰማችሁም? መሆኑም የዳዊት ልጅ ሆይ ምን በላይ የሚል ድምፅ ተሰማ። ስራው እኮ አጠናቋል። ሁሉ ተፈውሷል። አሁን መዝሙር ነው። በመዝሙር መሃል ግን አንድ ድምፅ ተሰማ። ምን ቢል? አረ ነገር ምን ቢል? አሁን እኮ ከፊት የሚቀድሙትም የሚከተሉትም ሆሳዕና በአርያም እያሉ ሆሳዕና ለወልደ ዳዊት እያሉ እኮ የዳዊት ልጅ መድኃኒት መባል ይገባዋል፣ በአርያምም መድኃኒት መባል ይገባዋል እያሉ እኮ። በዚህ መሃል ግን ምን የሚል ድምፅ ተሰማ? በማርያም ምን የሚል ድምፅ ተሰማ? ይህ ዳዊት ልጅ ይባላል። ምስጋና ላይ የተቀላቀለ የተማህፀኑ ድምፅ ተሰማ። አመስጋኞቹ ከለከሉት። አረተው ብዙ ሲፈውስ ነው የቆየውና ተው አትጩ ደክሞታል። እሱ ግን አብዝቶ ምን አለ? ንገሩኝ። አብዝቶ ምን አለ? ያውቃል። አብዝቶ ወደ ክርስቶስ በመቅረብ አብዝቶ በክርስቶስ ፊት ልመና በማብዛት አብዝቶ ወደ ክርስቶስ ካልባረከኝ አለቅህም በማለት ድምፁን ማሰማት ክርስቶስን የማያሰለች ክርስቶስ የበለጠውን ዘንበል እንዲል የሚያደርግ እንደሆነ ያውቃል። ለእነሱ እንዳራራህ ለእኔ ምራራልኝ፣ እነሱን እንዳዳንክ እኔንም አድነኝ፣ እነሱን እንደፈወስክ እኔንም ፈውሰኝ እያለች ክርስቶስ ጥቂት ካለፈ በኋላ ቆመና ያን ሰው ጥሩልኝ። እስኪ ቃሉን በሉ። በማርያም ያን ሰው ምን በሉልኝ? ጥሩልኝ። ከልካዮች፣ አትጩህ ባዮች፣ ደክሞታል ባዮች፣ ተስፋ የሚያስቆርጥ ድምፅ ያሰሙትን ሰዎች ክርስቶስ አለ ያን ሰው ጥሩልኝ። የወደቀው የገባችሁትን የናቃችሁትን ፊቱ አመድ መስለው የገዛ ወንድሞቹም እህቶቹም ወላጆቹም ንቀውት ከቤት ውጣ ብሎ የገፉትን ያን ሰው ጥሩልኛል። ወገኖች በሕይወታችሁ ስትኖር በተለይ እዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የማይጸየፋችሁ አምላክ እንዳለላችሁ እንዳትረሱ። ማንም ይጸየፋል። እየሰማችሁ ነው? አዎ፣ ምንም ሆኑ ምንም የማይጸየፋችሁ አምላክ እንዳለ ግን እንዳትረሱ። ማንም ሊረሳችሁ ይችላል። ማንም ሊንቃችሁ ይችላል። የማይንቃችሁና የማይረሳችሁ አምላክ እንዳለላችሁ ግን እንዳትረሱ።
ደግሞ ፍጡር ረሳን አልሰረሳን ጠላኝ አልጠላኝ ምን አገባኝ? ክርስቶስ ወዶኛል፣ ክርስቶስ እሱ አድርጎኛል። ኧረ አመስግኑት፣ ክብርና ምስጋና ለስሙ። ስለዚህ ይህንን ነው፣ በዚህ ነው ተማምናችሁ የመኖር ያለበት። ያሰጠሩ ሄዱና ምን አሉ? ተንስ ይጼውዐከ፣ ተነሳ ይጠራሃል። እስከ በሉ ተነሳ ምን ይልሃል? ይጠራሃል። ደስ ይሄንን ታሪክ ያነሳሁበት ትልቁ ምስጢር የትምህርታችን ርዕስ ወደ እኔ ነው። እኔ ምን እላችኋለሁ ነው? አሳርፋችኋለሁ። ከርዕሳችን እንዳንወጣ ክርስቶስ ኖረንም አልኖረንም፣ ቆምንም ወደቅንም፣ ተሰደድንም ተረጋጋንም፣ ሰው ኖረንም አልኖረንም ማን ይጠራናል? ንገሩኝ እንጂ ማን ይጠራናል? እና ለምንድን ነው የሚጠራን? ጥቂት አሁን የመጣችሁ በደንብ መረዳት አለባችሁ። እዚህ ጉባኤ ላይ ያላችሁ ፎቶ ለመነሳት አይደለም የሚመጣው፣ ከሰዎች ጋር ለመገናኘት አይደለም። እዚህ ጉባኤ ላይ አይደለም። ጠሪው እግዚአብሔር ነው። ለዓላማ ነው። ዓላማው የመጀመሪያው ሊያድነን ነው። እስኪ ንገሩ፣ ምን ሊለን ነው የጠራን? ንገሩ ምን ሊለን ነው የጠራን? ሊያድነን ነው። አሁን የጠቀስኩላችሁን ታሪክ ዚሁ ላይ ይሄ አይኑ የማያየውን ሰው ተነሳ ይጠራሃል ከተባለ የክርስቶስ ጥሪ ሲደርስለት እየሮጠ ወደ ክርስቶስ ሲሄድ በትርጓሜያችን ላይ የተቀመጠ እውነት አለ። መተው ያለበትን ትቶ መያዝ ያለበትን ይዞ ነው። አሁን በደንብ ተረዱ ክርስቲያን። መተው ያለበትን ትቶ መጣል ያለበትን ጥሎ መያዝ ያለበትን ይዞ ነው። አሁን መጣል የነበረበት ለዘመናት ሲለምነው የነበረው ድቃቂ ሳንቲም፣ ለዘመናት ሲለምነው የነበረውን እላቂ ጨርቅ ጥሎ ቡትቶን ጥሎ መያዝ ያለበትን እምነት ይዟል። እስኪ ንገሩ፣ ምን ይዟል? ድምፅ ፈልጋለሁ በጋ አምላክ ምን ይዟል? እምነት። ምን የሚል እምነት? ያድነኝ። እስኪ ንገሩ፣ ምን ይለኛል? ያድነኝ። ለመዳን ከሚያስፈልገው ቁጥር አንድ ማመን። ስለዚህ እምነትን ይዞ ወደ ክርስቶስ ያቀረበው ግን የማን ጥሪ ነው? የክርስቶስ ነው። ጥሪ መጣለት። ጥሪውን በጉጉት የሚጠብቀው ጥሪ ነው። ጥሪው ጥቅም ያለው ጥሪ ነው። ጥሪው አትራፊ የሆነ ጥሪ ነው። ጥሪው ለአንድና ለመጨረሻ ከወደቀበት የሚያነሳ ጥሪ ነው። ጥሪው ከዚህም በፊት በምድር ላይ ሰዎች ጠርተውት ከሰጠው ጥቅሞች በላይ የሚያገኝበት ጥሪ ነው። ስለዚህ ይሄንን ጥሪ በእምነት ተቀብሎ ጥሪ ወደ ጥሪው ሲሄድ ደግሞ በማመን በማመን ሁል ጊዜ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በዚህ እግዚአብሔር መንፈስ ቅዱስ በሚቆጣጠረው ጉባኤ ላይ የተገኛችሁ ሁላችሁ አሁን እየተናገራችሁ ያለ ሰው አይደለም። እግዚአብሔር የሰው ሐሳብ አይደለም፣ የሰው ቃል አይደለም፣ የሰው ምክር አይደለም፣ የሰው ትምህርት አይደለም። የእግዚአብሔር ትምህርት ነው፣ የእግዚአብሔር ሐሳብ። በደንብ ስሙ። አሁን ወደዚህ መቅደስ ስትመጡ ጥሪ የእግዚአብሔር እንደሆነ እመኑ። ለቅዳሴ ሊሆን ይችላል፣ ለኪዳን፣ ለሰርግ ጉባኤ ሊሆን ይችላል፣ ለወንጌል ስትመጡ ከመነሻ ከቤታችሁ እግዚአብሔር መንፈስ ቅዱስ በልባችሁ ላይ አድሮ ወደ እውነት ወደ ሆነው ስፍራ እውነት ሊነግራችሁ እውነት ሊያስተምራችሁ ቀስቅሶ ሲያመጣችሁ
እግዚአብሔር የእግዚአብሔር ጥሪ እንደሆነ እርግጠኛ ነው። የእግዚአብሔር ጥሪ እንደሆነ ከተረዳችሁ ራሳችሁን ካሳመናችሁ በኋላ ደግሞ በጥሪው ብዙ ጸጋዎችን፣ ብዙ በረከቶችን፣ ብዙ ሀብተ ነፍስና ሀብተ ሥጋ እንደምታገኙበት እርግጠኛ ነው። አሁን በዚህ ጉባኤ እርግጠኛ ነኝ እንደምን ዋላችሁ? በሐዘን የዋላችሁ ሰዎች ይኖራሉ። በቃ በአንድም በሌላ መንገድ ሐዘን ወደ ልባችሁ ገብቶ ስትጨነቁ የዋላችሁ ሰዎች ይኖራሉ። ወደዚህ ስትመጡ ግን ትጽናናላችሁ። ተጽናንታችኋል፣ እርግጠኛ ነኝ። አልተጽናናችሁ? እየተጽናናችሁ ነው አይደል? የማያጽናናችሁ ከሆነ ይሄ ጉባኤ ማያሳርፋችሁ ከሆነ ይሄ ጉባኤ አይደል? ይሄ በደንብ ትኩረት ጉባኤ እግዚአብሔር የእግዚአብሔር የሆነ ጉባኤ ሊያጽናናን ይገባል፣ ሊያሳርፈን፣ ሊያድነን ይገባል። መንፈሳችን መዳን አለው። የተጨናነቀው መረጋጋት ያለው ሰላም የተወሰደበትን መንፈሳችን መረጋጋት። ስለዚህ ወደዚህ ወደ እግዚአብሔር ጥሪውን አምናችሁ ስትመጡ ጥሪው እግዚአብሔር ነው። ወደ ጥሪው ስትመጡ እምነት ይዛችሁ እና እምነት ይዞ ሲሄድ ምን ላድርግልህ ትወዳለህ የሚል ጥያቄ ጠበቅ። እንደምን አላችሁ? ኧረ እንደምን አላችሁ? ምን ላድርግልህ ትወዳለህ? አይኖቼ እንዲያዩ አሁን እዚህ ጋር ምንም ጭቅጭቅ የለም። ተስተካክሎ ነው የቀረበው። አጠራቂ የሆነ ህይወት የለም። ሲቀርብ ህይወቱ ዝግጁ በክርስቶስ ልጁ ስለነበረ ክርስቶስ ሌላ ጥያቄ ነው። አመጣጡ ልቡ ህይወቱ ለክርስቶስ የሚመች ስለነበረ ምን ላደርግልህ ትወዳለህ የሚል ጥያቄ ነው። የፈለግከውን አደርግልህ፣ የጠየቅከውን ከኃጢአት በስተቀር አደርግልህ። ስለዚህ ምን ላደርግልህ? አይኔ እንዲድን እፈልጋለሁ። ሙሉ ሰው መሆን እፈልጋለሁ። እንደ ሌሎች ሰዎች ማየት እፈልጋለሁ። የሚያዩ ሰዎች እውር እያሉ የሚያዩ ሰዎች ከነሱ በታች አድርገው ቆጥረው እየኑ ጌታ ሆይ ትችላለህ፣ የእነሱን አይን የገለጥ እኔንም አይኔ መግለጥ ስለምትችል አይኔ እንዲያይ ይችላል። አይችልም? አረ ነገሩ ይችላል። አይችልም? በሙስና ይሰራ ጌታችን አድሎ የለበትም። ጌታችን አይደል? እመኑበት፣ ግድ የለም። ክርስቶስን ፍጹም እመኑት። ኦርቶዶክሳውያን አንድም ለአፍታም የጥርጥር መንፈስን ወደ ልባችሁ እንዳይገባ፣ ሌላውን በሚያይበት ልክ እናንተን ያያል። ሌላውን በጎበኘበት ልክ እናንተን ይጎበኛል ክርስቶስ። እና ከዛም በኋላ እምነት አድኖሃል አለና እጁን ጭኖ እምነት አድኖሃል አለ። ሳያይ በሰው ምሪት ወደ ክርስቶስ የሄደ ከክርስቶስ ተለይቶ ሲመለስ ግን እያየን ወደ ቤቱ የገባ። ክብርና ምስጋና ለአምላካችን ለእርሱ። ይሄ ወገኖች ስለ መዳን ስናወራ መዳናችን ይሄ ከሥጋ ጋር ብቻ አድርገን ማየት የለብን። ወንጌል ስትማሩ መቅደም ያለበት የነፍስ ድህነት ከኃጢአት ስለ መዳን ነው። ሊያፈርስበት ሰው ቁርጠት ታመመ፣ ጉንፋን ታመመ፣ ካንሰርና ኤችአይቪ ታመመ አልታመመም፣ መንግሥተ ሰማያት ጋር እንደ መስፈርቱ ነው አይቀርም። ይህንን ህመም ሰውን ከመንግሥተ ሰማያት ሊያስቀረው አሁን አሳሳቢው ህመም አሳሳቢው ደዌ ምንድን ነው የምትሉኝ? የኃጢአት የነፍስ ደዌ ነው። እሱም ኃጢአት ይባላል። እስኪ ንገሩ፣ ምን ይባላል? አረ ነገሩ ምን ይባላል? ኃጢአት። ሁል ጊዜ ክርስቶስን ስትፈልጉት፣ እግዚአብሔርን ስትፈልጉት ኦርቶዶክሳውያን በመጀመሪያ ከራስ ምተት፣ ከሆድ ቁርጠት፣
ከወገብ ቁርጥማት ከእጅና ከእግር ደዌ ከመጠየቃችሁ በፊት ከኃጢአት እንዲያድናችሁ እግዚአብሔርን ጠይቁ። እየሰማችሁ ነው አይደል? ምክንያቱም ኃጢአት የሚባለው ደዌ፣ በደል የሚባለው ደዌ ከመንግሥተ ሰማያት የሚያስቀርብ ደዌ ነው። ከዚህ ደዌ ደግሞ ማን ያድናል? ክርስቶስ ያድናል። እስኪ እንዴት እንደሚያድን አንድ የመጽሐፍ ቅዱስ ክፍል ልጠቁማችሁ። ሰዓታችንም እየሄድን ስለሆነ አጠናቅቃለሁ። ትምህርት እንዳላለ በዚህ በዮሐንስ ወንጌል ቃል በቃል ላንብብላችሁ። ምዕራፍ 8ን ስታነቡ ኢየሱስ ክርስቶስ ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ወደ እርሱ መጡ፣ ተቀምጠው ያስተምራቸው ነበረ። ጻፎችና ፈሪሳውያን በምንዝር የተያዘችን ሴት በምን የተያዘችን ባሉ በምን የተያዘች በምንዝር የተያዘችን ሴት ወደ እርሱ አመጡና በመካከል እርሷን አቆመው፣ መምህር ሆይ እቺ ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደነዚህ ያሉትን እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። አሁን እንድትገደል ሙሴ በመጽሐፉ ምን ብሎ ጽፏል። አሁን እዚህ ላይ ትርጓሜ ምንድነው የሚለን? ምንድነው? ክርስቶስን ምክንያት ይፈልጉበት ስለነበረ ትገደል ካለ ነፍሰ ገዳይ ነው፣ ደግሞ አትገደል ካለ ደግሞ የሙሴ መጽሐፍትን አይቀበልም ብሎ ሊከሱት ነው የነሱ ጥያቄ። ግን ክርስቶስ የልባቸውን አውቆ የሚከሱበትን እንዲያገኙ ሊፈትኑ ይሄንንም አሉ። ኢየሱስ ግን ጎንበስ ብሎ በጣቱ ምድር ላይ ጻፈ። መላልሶ በጠየቁት ጊዜ ቀና ብሎ ከእናንተ ኃጢአት የሌለበት ምን የሌለበት በሉ ምን የሌለበት ኃጢአት የሌለበትን አስቀድሞ በድንጋይ ይውገራል፣ ይግደል። ምን የሌለበት መሆን አለ? ነገሩን ምን የሌለበት መሆን አለ? ግዴታ እሷን ለመግደል እሷ ላይ ድንጋይ አንስቶ ለመወርወር ምን የሌለበት መሆን አለበት? ኃጢአት የሌለበት መሆን አለና ከዚያን በኋላ ጎንበስ ብሎ በጣቱ ላይ በምድር ላይ ጻፈ። እንደገና የሚጽፈው ኃጢአት የእሷንም የተከሳሿም የከሳሹ። ምክንያቱም እሱ ሁሉም ያውቃል። አሁን ለምሳሌ እርግጠኛ ነኝ እናንተ እዚህ ጉባኤ ላይ ያላችሁ እኔን አታውቁኝም፣ እናንተንም እኔም እናንተ አላውቅም። እኔንም እናንተንም የሚያውቅ ማን ነው? ንገሩኝ፣ ማን ያውቃል? ምንም መሸፈን አይቻልም። ድንገት እናንተ ለእኔ ልትሸፈኑ ትችላላችሁ። እኔም ለእናንተ ኃጢአቴን በምንም አድርጌ ሊሸፋፈን ይችላል። ግን የእኔም የእናንተም ግን በእግዚአብሔር ግን ፊት መሸፈን ይቻላል? አይቻልም። ጎንበስ ብሎ ሲጽፍ እነሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎቹ ጀምሮ እስከ ኋለኞቹ አንድ ስንኳ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቁማ ቀረች። ከዚያም በኋላ እርሷም ጌታ ሆይ፣ ከዚያም ኢየሱስ ክርስቶስ ከሴት በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አለ። እርሷም ጌታ ሆይ አንድ ስንኳ አለች። ኢየሱስም እኔም አልፈርድብሽም። እኔ ምን አልልብሽም በሏ፣ ምን አልልብሽም። ኃጢአት ሰርተሻል፣ በድለሽ አርቅተሻል። አላጠፋሽም ማለት አይደለም። ኃጢአት አልሰራሽም አይደል? ግን ምን አልልብሽም፣ አልፈርድብሽም። ሂጂ፣ ከአሁኑ ጀምሮ ግን ደግመሽ ኃጢአት አትስሪ። ምን ማለት ነው? ለእስከ አሁኑ የሰራሽው ኃጢአት ይቅር ብዬሻለሁ፣ ለወደፊት ግን ምን አትስሪ አለ። አመስግኑታ ይሄንን ጌታ፣ ክብር ምስጋና። አሁን ኦርቶዶክሳውያን በዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እስከ አሁኑ ድረስ ለሰራችሁ ኃጢአት እግዚአብሔር ይቅር ሊላችሁ ነው እየጠራችሁ ያለ። አይዟችሁ፣ ይቅር የማይባል ኃጢአት ከኛ የሚጠበቀው ኃጢአታችንን አምኖ ይቅር ወደሚልን ወደ ክርስቶስ መምጣት። ሰዎችማ ሁል ጊዜ ይቅርታ ብንጠይቃቸው መላልሰው ኃጢአታችንን መርሳት አይፈልጉም፣ መተው አይፈልጉም። ክርስቶስ ግን የሚገርማችሁ ወደ እርሱ ይቅርታ ፈልገን ከመጣን ኃጢአታችንን ይረሳዋል፣
አይቀርም ብሎ ኃጢአታችን ይተውልናል። እስከ አመስግኑት ይሄንን አምላክ ክብር ምስጋና ይሁን። ስለዚህ ወገኖቼ ምን መልእክት ላስተላልፍ ፈልጌ ክርስቶስ የሚጠራን ሊያድነን ነው ስንል ከስጋ ደዌ ብቻ ሳይሆን ወገኖቼ ከመንፈሳዊ ደዌ ከዚህ ከኃጢአት ደዌም ሊያድነን ጭምር ነው። ሁለተኛው ሰዓት ሄደ መሰለኝ፣ በጣም ይቅርታ። በጣም ደስ ስላላችሁ የሚወጣኝ የሚገባኝ እንደር እንደዛ እንደር እስኪ እንደር ያው አቤት ቀኝ ለምን እንደምታወጪ እየተባባላችሁ ነው እዚህ ጸብ ጀመራችሁ። አይዟችሁ ጨርሻለሁ። እግዚአብሔር ግን የሚጠራን ለበረከት ነው። እስኪ ንገሩ፣ ለምንድን ነው ንገሩ እንጂ ምን ለምንድን ነው? እስኪ ለበረከት ነው የመጣው የምትሉ በማርያም ያመናችሁ ቆይ እልል በማልኩኝ አሁን ወጣኝ አሁን እልል የሚያስብል ነገር አለ ምንድን ነው? የተጠየቃችሁ ብቻ መልሱ። ሁለት እጃችሁ ከፍ አድርጉ። ደስ ብሏችሁ ለበረከት ነው የመጣው። ከዚህ ስትመለከቱ በቤታችሁ በረከት ይጠብቃችሁ። አሜን በሉ። በረከት ይጠብቃችሁ። ስለዚህ ለምን እንደመጣችሁ እርግጠኛ ናችሁ? ለበረከት። ቃሉ ነው የሚለው። ቃሉ በዚህ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ስታነቡ ቃል በቃል ብቻ አንብቤው ልለው ሰዓት ስለሌለ እግዚአብሔርም አብርሃምን ጠራው አለው፣ ከሀገርህ ከዘመዶችህም ከአባትም ቤት ተለይተህ እኔ ወደ ማሳይ ምድር ውጣ። ጥሪ ነው። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። አያቷር እግዚአብሔር አሁን አብርሃምን እየጠራበት ያለው አብርሃም ሲኖርበት የነበረው ሕይወት ሁላችሁ ታውቃላችሁ። ከአባቱ ጋር ነው የሚኖረው። ሚጣ ዝም በይ። ከአባቱ ጋር ነው። አባቱ ደግሞ ታውቁታላችሁ። አባቱ የሚኖርበት ምድር ደግሞ ጣዖት የሚመለክበት ነው። ስለዚህ አባቱ ደግሞ ጣዖት አዘጋጀ። እግዚአብሔር አብርሃም እንዲለይለት ስለፈለገ አብርሃምን ጠራ። ሶስት ነገሮች በጣም ከባባድ። በነገራችን ላይ አብርሃም ርዕሰ ባሕታውያን ይባላል። አብርሃም ርዕሰ መነኮሳት ነው። አብርሃም ርዕሰ መናንያን ነው። የመናንያን አባት ነው። የባሕታውያንም አባት ነው። በጣም ለምን መሰላችሁ? የመጀመሪያው ከዘመዶችህ ነው። ዘመድ መቶ ከባድ ነው። ሁለተኛ ደግሞ ከወላጆች፣ ሶስተኛ ከሀገር። ሀገር መቶ፣ ዘመድ መቶ፣ ወላጅ መቶ ስለ እግዚአብሔር ብሎ በጣም ከባድ። አሁን እኔና እናንተ ስለ እግዚአብሔር ብላችሁ እነዚህ ሶስት ነገሮች ተው ብንባል አንድም ሰው እዚህ መቅደስ ላይ ነው ሰው አይደለም። እርግጠኛ አይደለም ሶስቱ ይቅሩና ከሶስቱ አንዱ ጥያቄ እንኳን እግዚአብሔር ቢያቀርብልን እርግጠኛ ነኝ አብዛኞቻችን ወዳቂ ነን በዚህ ፈተና። እንደምን አላችሁ? አብርሃም ከባባድ ፈተና ነው የቀረበለት። ከነዚህ ተለይተህ ውጣ። ውጣ ብቻ ሳይሆን ቃል ኪዳን ገባለት። ምንድን ነው ያለው? የመጀመሪያው ታላቅ ሕዝብ አደርግሃለሁ። ምን አይነት ሕዝብ አደርግሃለሁ? ታላቅ ሕዝብ አደርግሃለሁ። ሁለተኛ እባርክሃለሁ። ከወጣ ከተለየ እኔ ወደ ማሳየ ምድር የምትወጣ ከሆነ እባርክሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ ስምህንም አከብረዋለሁ። ምንህን አከብረዋለሁ? የመጨረሻው ደግሞ ለበረከት ሁሉ። እስኪ በሉ ይሄንን ቃል ለምን ሁሉ ነው? ለበረከት። ወገኖች ይህ ቤት የእግዚአብሔር ቤት ነው። ይህ ጉባኤ የእግዚአብሔር ጉባኤ። ወደዚህ የጠራን እግዚአብሔር የጠራን ለበረከት። በረከት ነው። በረከት ጤና ነው። በረከት ሰላም ነው። በረከት እረፍት ነው። በረከት እፎይታ ነው። በረከት በእውቀታችን፣ በገንዘባችን፣ በስልጣናችን የማናገኘው ከእግዚአብሔር የሆነ የበረከት ምንጩ ማን ነው? እግዚአብሔር። ስለዚህ ለበረከት ነው ማለት ነው። ሶስተኛው ነው የመጨረሻው ሊያሳርፍ። ባጭሩ ነግራችሁ ጨርሻለሁ። ለምንድን ነው የጠራን? ንገሩ እንጂ ምን ሊያደርገን ነው? ሊያሳርፍ። እረፍት ምን? አሁን እናንተ እርግጠኛ ነኝ ስለ እረፍት ለእናንተ መናገር አያስፈልግም። አንድ
አንድ ሸክም የተሸከመ ሰው ሸክም ተሸክማችሁ የምታውቁ ሰዎች ታውቃላችሁ። ለምሳሌ 50 ኪሎ ሊሆን ይችላል፣ 30 ኪሎ፣ 2 ኪሎ ሜትርም 3 ኪሎ ሜትርም ተሸክማችሁ የተጓዛችሁ ሰዎች ትኖራላችሁ። ይበልጡ ለእናንተ ግልጥ ነው። ያንን ተሸክማችሁ ስትጓዙ የነበረውን ሸክም ከላያችሁ ላይ በሚወርድበት ጊዜ ምን ይሰማችኋል? በሉ እንጂ ምን ይሰማችኋል? አረፍት ይሰማችኋል። አሁን በዚህ ጉባኤ ላይ ያለው እኔንም ጨምሮ ሸክማችን አይነቱ ሊለያይ፣ ብዛቱ፣ መብዛት ማነሱ፣ መጠኑ ሊለያይ፣ ግን ምንድነው? ንገሩኝ፣ ምንድነው? ሸክም መጠኑ ቢለያይ፣ አይነቱ ቢለያይ፣ ከተለያየ አይነት ያለው ሸክም ከተለያየ መጠን ካለው ሸክም የሚያሳርፈን ማን ነው? ንገሩኝ፣ የሚያሳርፈን ማን ነው? እስቲ እግዚአብሔር ነው የምትሉ እጃችሁን አውጡ። እግዚአብሔር ነው። አመስግኑት። ሄድናና ክብር መስጋና ይሄ ከዚህ አሁን ከነገርኳችሁ በተለይ ዕውቀት፣ ጥበብ፣ ገንዘብ፣ ስልጣን፣ ቤተሰብ፣ ጉልበት፣ ጡንቻ፣ ደረት ምንላቸው ብዙ ነገሮች እነሱ በፍጹም አያሳርፈን። የሚያሳርፈን ማ ብቻ ነው? ኧረ ማ ብቻ ነው? እግዚአብሔር ብቻ። ብዙ ገንዘብ ያላቸው አካውንታቸው ላይ እኮ ቁጭ ብለው የሚያድሩ አሉ። እየተቸገሩ አረ ትልቅ ስልጣን ያላቸው እኮ ያለ እንቅልፍ የሚያድሩ አሉ። ስለዚህ ወገኖች አሁን እዚህ ያላችሁ በልዩ ልዩ ሸክም ህይወት ውስጥ ያላችሁ ክርስቶስ አምላካችን ሁላችንን ያሳርፋችሁ። አሜን በሉ። ለማረፍ ግን ከኛ ምን ይጠበቃል? መምጣት አምላካችን እግዚአብሔር ወደ እኔ ኑ ይላልና ኑ የሚለውን ጥሪው ሰምተን ሁል ጊዜ ከሱ ፊት እንዳንጠፋ በቸርነቱ ሁላችንን ይርዳን። አሜን በሉ። አረ በቸርነቱ ይርዳን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ የገሰጸን እግዚአብሔር ስሙ የተመሰገነ። አረ አሜን በሉ። ስሙ የተመሰገነ። ለምን አሜን እንደማትሉ ገብቶኛል። ስላበዛ አረ ገብቶኛል። በደንብ ገብቶኛል። አረ እስኪ ብድግ በሉ። እግራችሁ ይፍታ። አረ ወንበር ላይ ነው አይደል ያለ? እስኪ ቁጭ በሉ። አይ በጣም ቁመታችሁ አጠረብኝ ብዬ እንደ መሬት ላይ ይሻለኛል ብላችሁ መሬት ላይ ተቀመጣችሁ እንዴ? ጤራዙ አይታችሁ ብዬ። እሺ ተነሱ። ጥሩ ደግሞ እንዳታጉረመረሙ፣ በረከታችሁ ይወሰድባል። ምን አይነት ሰው ነው ይሄ አላላችሁ? እንዳትሉ እሺ። በረከቱ እኔ አይቀርብኝ፣ ግን እናንተ በረከታችሁ ይወሰድባችኋል። እሺ እሺ በሉ። ግዴላችሁ እዚህ ላይ መጣችሁ አጉረመረማችሁ እንዳትሉ። አሜን ብላችሁ ሰይ ደስ ብሏችሁ እሺ በሉ። ደስ ብሏችሁ እንደዛ ካልሆነ ጥሩ። ስለዚህ አምላካችን እግዚአብሔር አላስተማረን? ንገሩ፣ አላስተማረን? እግዚአብሔር ይመስገን። እኔ ራሱ ከእናንተ ጋር አመሸሁ። እኔ ሊቀ ካህናት አባቴም ወንድሜም ናቸው። እሳቸው በጣም ረዥም ዓመታት ነው የምንተዋወቀው። የደወሉልኝ ከቀኑ 5 ሰዓት ዛሬ ነው የተባለው እና ዛሬ ምሽት ማመሸው ሌላ ቦታ እና እንኳንም እግዚአብሔር